ሰዓት ምንም የተሳሳትኩ ስህተት የለም። ጓደኛዬ ናት፣ እህቴ ናት። ልጆቼን ለማየት አብራኝ መጣች። ስርዓት ወንድሜን ማለት ነው። ተሳስተህ ቅናት እኮ እንደዚህ የሚያንጨረጭርሽ ፖሊስ ጣቢያ ቶሎ በል። ኧረ ውብዬ በማርያም ውብዬ ተው ተው፣ እደውላለሁ። ውብዬ ተይ በእናትሽ ናይ ሂድ፣ በቃ ሂድ፣ በቃ ናይ ዞር በል ዞር በል ናይ በእግዚአብሔር ዞር በል። ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤን ቢጎዳም እዳ ዱብ እዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ናትን እንዴ ውጣ በቃ ይኸው ምንም ማለት ነው። ተረጋጋ። አሁን ውጣ በቃ ይዛት ውጣ ይዛት ውጣ ነው ይዛት ውጣ በቃ ሂድ ናይ ኪራ አንተ ባደውል እንዴ ይሄን ነገር አላይም ነበር ማለት ችግር የለውም። አንተ ግን ነው እንዴ ምን አገባኝ አንተ በቃ ሂዱ ሂዱ በቃ ምን አይነት ሰው ነገር ነው ምን ሆኖ ሌላ ችግር እንዲፈጠር እግሬ ከመውጣቱ እንዴት ሰው ይዘህ ትመጣለህ? ነው አይደለም ኪራ ምን አገባኝ ይሄን ያህል ልቀት አለብህ? ኪራ ምን አገባኝ ቶ ምንም አገባኝ ሰማ ብቻ እንዴት ዝም ትላለህ? አንተ ላይ የተመለሰ ነው እሱ ባይደውልልኝ ኖሮማ አልመጣም። እኔ ጓደኛ እና እየተለጣጠፉ ጓደኝነት የለም ተለያይቶ ምንድን ነው ተለጣጥፈህ ነው እንደ ጓደኛዬ ልጅ ምትለው? እቺ የመሰለች ሚስት እኮ አለች። እሱንማ አበላሸው እንዳትፈልገኝ አደረግክ እኮ በቃ አይሆን እሱ ትክክል ነው። ልንገርህ አይደለ ልክ ነው። እሱ ትክክል ነው ብለሽ እኮ ነው ትዳርሽን የፈታሽው። ዘገየ በጣም ዘገየ እሱ ትክክል ነው ብለሽ እኮ ነው በጣም ነው የዘገየው እሱ። ልንገርህ አይደለ ምክንያቱም ከእናንተ አይነቱ ሰው ለመገላገል በጣም ዘገየብኝ። ፊትና መገላገል አስበሽ ነበር። ይሄ ማንነት ልጅ አይደለም። የልጆቼ እኮ ናቸው አይደለም። የኔ ማለት ደግሞ ይሷ አስመርምርና ተቀበሽ ገባህ? አስመርምረህ አንተ ስራት ልጅን ወደዛ እሰብርላለሁ። ወንድሜ ላይ አንድ ጣት እንዳትቀስር ገብቶሃል? አግቢ ወንድምሽን አገባዋለሁ። ምን አገባክ? ወንድሜ የምናገረው ነገር እንዳንተ ባለጌ መሰለክ? የምናገረው ነገር ስለ ስርዓት ይሁን። ኪራ ተው በእናትህ ተሸክመኝ እንዳንተ ባለጌ መሰለክ? እንዴ ስማ ሁሉም ሰው እንዳንተ ነው የሚመስልክ አይደል? እኛ ምን አይነት ስርዓት ቢኖራችሁ ነው እንግዳ ሲመጣ ያሳደገን ልጆች ነው። እንግዳ ሲመጣ እንደዚህ ቡርን ቡር መጥቶ ማን ነው እንግዳው? ይሄ ምን አይነት ማን ነው እሱ እንግዳው? ማን ነው እንግዳው? ንገረኝ። አንቺ አሁን ነጋሽዬ ናቸው አንቺን ያሳደጉሽ? አንተ ስማ ስለኛ ቤተሰብ ምንም እንድታወራ ነው። ድጋሜ እንዳጠራ እደፋለሁ። የአባቴን ስም ሳስተ እንደነሱ አይደለሽ። እነሱ እንግዳ ተቀባይ ናቸው። ገባህ? ተሳስተህ የአባቴን ስም እንዳጠራ ባለጌ። ስማ እኛ እንዳንተ አይነት ቤተሰብ አላሳደገንም። እሺ እኛ የተከበርን ልጆች ነን። ገባህ አይደለ? እና አሁን ታረቂው ትክክለኛ አልፈልግም እኮ ለሽ የማፍርበት ሰው ደግሞ እግዚአብሔር ካጠገቤ ገለል ስላደረገልኝ ደግሞ ለየትኛው ሀብታም ሊድርሽ እንደሆነ እኮ አልፈልግም እኮ ብለሽ የምታረገው ስራ ጀንጅኖሽ እኮ ነው። ኧረ ጉዴ! አንተ ለየትኛው ሀብታም ለምን ስነ ስርዓት አይኖርም? የምትሰራው ይኸውልህ፣ ስማ አዳምጠኝ። የምትሰራው ስራ ለሀብታም ልድራት ነው አይደለ? እውነታው እኮ ነው። ለምን ትሸሻላችሁ? ማልሰማ መስሎሻል? ሰምቻለሁ እኮ እሺ ይዘሽው ሂጂ በቃ ይዘሽው ሂጂ። ምን አገባህ? ለዛ ነው አልፈልግም። ለሀብታም የሚዳረኝ ለድሀ የሚዳረኝ አያገባም። እኔም ደግሞ እቀየራለሁ ነገር ሰርቼ በላሉ። እስቲ ተቀየርና እንሂድ። ምን አይነት ነውረኛ ነገር ልንገርህ አይደለ? በገንዘብ ሳይሆን ጭንቅላትን ቀይረው። እሺ አስተሳሰብ እናንተ ሀሳባችሁ ገንዘብ እኮ ነው። በገንዘብ እኮ ገንዘብ ላለው እኮ ሊደርሽ እኮ ነው። የተዘጋጀ መስራት ነው። ለምታወራው ነገር ተጠንቀቅ። ብቻ ነው አንድ ነገር ሳላደርገው ሂድ በቃ ሂድ። እንዴ ምንድን ነው ማለት ሂድ። ራስህ ውጣ ውጣ። እንዴ ልቀቀኝ። እኔ እንዴ ነው የምፈልገው ንገረኝ። ሂድ እኔ ናይ እሺ እኔ እንደዚህ እያልክ ልሂድ እንዴ በማይመለከት እንዳገባ አልፈልግም ስትል ከጎኔ ነበር። ካንተ ከሷ ጎን ነህ እንጂ
ከኔ ጎን ነበር እና አልፈልግም እያለች አጠገቤ ነበር። ካንተ ምን ይማር ይሶይ ይሄ ልጅ ምን አይመለከትም። ልጅ እኮ ካንተ ምን ይማር አይመለከትም። ይሄ አይገባም። ልጁን እየመከራችሁ ከኔ እንዲሸሽ አረጋ ሴት ይዞ እንዲመጣ ያለውን እንዲልከሰከስ እኮ ነው ያረ እንደዛ ነው ያስተማር ናይቶ በቃ በቃ ይናይ ኮተታችሁን ይዛችሁ ወጡ። ጸባውን አስተካክሎ ነገሮች ወደ ትዳራቸው እንዲመለሱ እያለ ነበር ኪራ ራሱ ማለት ነው። ግን ናሂ የሚያደርገው ድርጊት የሚሰራው ስራም ተገቢ አይደለም ብያለሁኝ። ምክንያቱም ልጅቷ ደግሞ ላስታርቅ ነበር ግን አሁን እንደዛ እንዲሆንብኝ አልፈልግም እያለ እሷ ፊት የምታሳየው አረጌት እሱ ራሱ እዚህ ጋር የሚያሳየው ረዥም ጊዜ ያገኘሁሽ ነው የሚመስለኝ በቃ ምናምን ትናንትና ተገናኝተው አታፍለም። መረሰው ግን ምነካው በተለይ ባለትዳሮቹ ቂጥ እናንትን እያያችሁ እንደ በቃ ማኮበል ሆነ ትዳራችሁን ትታችሁ ኧረ ተው። ጓደኞቹ አሁን እየለፉ ነው የናሂ ጓደኞች እንዲመለስ፣ ግን የሚሰራው ስራ ግን ተገቢ አይደለም። ምክንያቱም አሁን ከውብዬ ጋራቱ ብታረቁ መልሱ እንደዚህ ካገኘው ሰርጋ እንትን የሚል ከሆነ ወንድ ልጅ ካገባ በኋላ ጓደኛው ሚስቱ ሁሉ ነገሩ ሚስቱ ናት። የሴት ጓደኛ ሊኖረው አይገባም እንዴ! ጭራሽ የማይሆን ነገር በጣም ነውር ነው። ኩቻ ራሱ አሁን ተጣሉ አሁን እንትን አሉ እያሉ የምታረገው የልጅቷ ረኬት ደስ አላለውም። የገዛ ወንድምህ ማለት ነው። እንደዚህ አይነት ነገር ተገቢ ነው ብዬ አላስብም። መታረቅ ከፈለገ አንድ ሰው ጸባውን አስተካክሎ ካለበት ነገር ታርሞ ብዙ ነገሮች ታስተካክሎ ነው እንጂ ዝም ብሎ ከመሬት ብድግ ብሎ መታረቅ የለም መቼም። እና በጣም ነውር ነው የሚደረገው ነገር። የምታሳየው አረቄት ወደ ትዳር የሚመልስ ነገር አይመስለኝም። ብቻ ገርሞኛል፣ ግርም ይሉኛል። ዩቱበሩ ምን እንደነካቸው አላውቅም። ድራማ የቅስቀሳ ነገር ይመስላል።